አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ውድ ሰላም አልሐምዱሊላህ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰብስክራይብ እያደረጋችሁኝ ነው። ሁላችሁንም ከልብ አመሰግናለሁ። ወደፊትም እገዛችሁ አይለኝ እላለሁ። በዩቱብ እንድሰራ እገዙኝ፣ ሰብስክራይብ አድርጉኝ፣ ቪዲዮ ስለቅ ሼር አድርጉልኝ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ እና አበረታቱኝ ነው የምላችሁ። እንግዲህ ሰሞኑን ከዩቱብ ላይ ጠፍቻለሁኝ። ከዚህ በፊት ቀን በቀን እየለቀኩ ነበረ። ሸበካዬም አስቸግሮኛል፣ ዋይፋዬ ማለት ነው። እንግዲህ መብራት ሲጠፋ የሞላሁት ዋይፋይ አብሮ እንትን ይልብኛል ማለት ነው። ጥያቄ ምልክት ነው የሚሆነው የዋይፋዩ እና ይሻላለኝም እና ዋይፋይም ብዙ እየሰራልኝ አይደለም። ለዛ ነው። እና ደግሞ ሰሞኑን ወደ ገጠር ሄጄ ነበረ። የገጠር ቆይታ ምን እንደሚመስል አሳያቸዋለሁ። ከአስመራ በር ጀምሬ እስከ ጃሪ ድረስ ቪዲዮ ቀርጫለሁ። ከጃሪም አልፎ ደግሞ እናቴ ቤት ድረስ አንዳንድ አለፍ አለፍ ብዬ የቀረጽኳቸው ቪዲዮዎች አሉኝ። እስከ መጨረሻው ድረስ አብራችሁን ቆዩ። ትላንትና ይሄንን ቪዲዮ ለቅቄው ነበረ። ክላሲካል ጨምሬበት ስለነበር ያው ኮፒራይት ይዞኛል ማለት ነው እና ወዲያውኑ ቀይ ሲያበራብኝ አጠፋሁት። እውነት ለመናገር ደንግጬ ነበረ፣ ቻናሌን ሊያዘጋብኝ ነው ብዬ እና ኮፒራይት ይዞኝ ያጠፋሁት። እንግዲህ ክላሲካሉን አጥፍቼ በራሴ ድምፅ አድርጌዋለሁ። የአሁኑን ደግሞ ይቀበለው አይቀበለው እንጃ ብቻ እና የቪዲዮ ድምፅ መኪና ላይ ስለነበርኩ ጫጫታ ምናምን ስለነበር ሙዚቃም ስለነበረ ሙዚቃውን ፈርቼ ኮፒራይት ይዘኛል ብዬ አስቤ እንግዲህ የቪዲዮውን ድምፅ አጥፍቼ ሌላ ክላሲካል እኔ ዝም ብሎ ሲሆን ደስ አይልም ብዬ የሆነ ክላሲካል ነገር አስገብቼበት ነበረ። እሱ ኮፒራይት ይዞኛል እና ትላንትና ቪዲዮ ስለደለትኩኝ እንግዲህ ዩቲዩብ ሪኮሜንድ ላይ አድርገው ይችላል። እናንተ ግን ላይክ ካደረጋችሁልኝ ሪኮሜንድ አድርገዋል ማለት ነው። ላይክ አድርጉልኝ ቪዲዮውን ስታዩ። ፓስሞም ላይ ደርሻለሁ። ፓሶች የት ናችሁ? ይችን ትመስላለች ፓሶ ማለት ነው። የፓሶ ልጆች አሉኝ አለን በሉኝ። ይሄ ደግሞ ወደ ወፍጮ ቤቱ አካባቢ ነው። አይኔ ጃሪ እየደረስን ነው። ከላይ ሆነን ስናያት የኛ ሰፈሪችን ትመስላለች። ወንዙ ምናምን ይታያል፣ ባህር ዛፉ ምናምን ደስ ይላል። በነገራችን ላይ ደስ የምትል ሰፈር ናት ያለችን፣ የምትወደድ ናት፣ ደስ ትላለች እላቸዋለሁ። የራስ ሲቆርሱ አያሳንሱ አሉ እና የራሴን እያደነኩ ነው እላቸዋለሁ። እናም ያው ጃር እየደረስ ነው። ማን ነበር ስሙ? ይሄ ያዋድበት ነው ምናምን የሚባለው ባለሳሳት ተሳስቻለሁ መሰለኝ። እንደዛ ነው ስሙ ይሄ አካባቢ። ያው እንግዲህ ጃሪ ደረስንና ወረድን። ኪዩና እኔ መንገዳችንን ጀመርን። ይሄ ተፈናቃዮቹ የነበሩበትና አካባቢ አንዳንድ ልጆች ስለነበሩ ቪዲዮ አልቀረጽኩም። አልፌ ሄጃለሁ። እኔና ኪዩ እንግዲህ መንገዳችንን እየጀመርን ነው። የኔ ጎረምሳ ከፊት ከፊት እየመራኝ ነው። ኪዩ ደግሞ መንገድ ሰው አገኘና ጁስ ገዙለት ማለት ነው። እና ጁስን ይዞ ከፊት ከፊት እየመራኝ ነበረ። በነገራችን ላይ ትንሽ ቪዲዮው ክላሲካልም ስለሌለው ደስ ላይላችሁ ይችላል፣ ግን እንዳትሰለችው እዩልኝ ቪዲዮውን ማለት ነው።
እናም ወደ ማንጎ አካባቢ ደርሰናል። የምታውቁት ልጆች ማንጎውን አልፈን ደግሞ የሆነ ማሽላ ምናምን አለ። እዩት እስኪ እንዴት ደስ እንደሚል ማሽላው ማለት ነው። እናማ እዚህ አካባቢ ስደርስ የሆነ ሰው አስታወስኩኝ ማለት ነው። እና በቃ ውስጤ በጣም ነው የተረበሸው ቦታውን ሳየው። እዩት ባህር ዛፉ ጋር ደረስን። በቃ እች ቦታ የሆነን ሰው ታስታውሰኛለች እና ብቻ ምንም ማለት አልችልም። እንግዲህ ደግሞ ሌላ ውስጥ እንዳልገባ አላህ ይርሐመው። ብቻ አላህ መልካም ስራውን ይቀበለው። የኔ ከርታታ እናም ባህር ዛፍ ሆነን ባሻገር እንግዲህ ፉል ውሃ ትታያለች። ኪዩት የኔ ጎረምሳ አይደክመውም እኮ ኪያ ጌታቸው የኔ ውድ እና ወንዙ ጋር ደረስን። እዩት ወንዙ እንዴት እንደሚያምር ዋው! ኪዩ ደግሞ እዚህ ጋር ተሻገር ብዬው እጄን ያዥኝ እያለኝ ነበረ። እጁን ይዤ ያሻገርኩት፣ ግማሹን ውሃ ደግሞ አዝዬ ነው ያሻገርኩት። ሽፍን ጫማ ስለነበር የለበሰው አዘልኩትና አሻገርኩት። እየሳቀብኝ ነበረ። እናማ የት ደረስን መሰላችሁ? ሚሌ ደረስን። እዩት ውሃ እያጠጡ ጫት አለ፣ ሸንኮራ አገዳ አለ። በጣም ነው ደስ የሚለው። የውሃውን ድምጽ ባስገባላችሁ ደስ ባለኝ፣ ግን ሰዎች አውዝ ቢላህ እኔ ምን እንደ ጮህ አላውቅም። ቤቱ ላይ የሆነ ነገር ሲጮህ ደንግጬ አቆምኩት ማለት ነው። እና ውሃው ደግሞ ደስ ይላል። የሰዎች ድምጽ ምናምን ስለነበረ እሱ እንዳይገባ ብዬ አጥፍቼው ነው እንጂ የውሃው ድምጽ ምናምን ቢገባ ደስ ይል ነበር። ከዛም ያንን ሁሉ መንገድ አቋርጠን እናቴ ቤት እየደረስን ነው። ይኸውላችሁ እንግዲህ እናቴ ቤት ቀርበናል። ደረስን እንግዲህ የእናቴ ግቢ ይሄን ይመስላል። በነገራችን ላይ ቤታችንን ሳየው ግቢ ስገባ በቃ ሁሌ አባቴ ነው ትዝ የሚለኝ። የሚቀመጥባትን ቦታ ሳይ ምናምን አላችሁ። በቃ ምን ልበላችሁ ብቻ አልሐምዱሊላህ። እና እዚህ ጋር ደረስን። እናቴን ቤቶች አላችሁ እያልኳት ነበረ። ከዛ ቤት ከደረስን በኋላ እናቴ ምጣድ ጥዳ ነበር። ሰረባት ጋገረችልን ለኔና ለኪዩ። ሁላችንም ሆነን በላን። ከዛ ምርጥ ሽሮ ሰራን፣ ምሳችንን በላን። ከዛ ለእናቴ ቡና እያፈላሁላት ነው። እዚህ ጋር የገጠሩ ላይ ይሄን ይመስል ነበረ። የእናቴ ቤት ደግሞ ይህችን ትመስላለች። ፈረሽርሽ አድርጌ ቀጣይ ሌላ ቪዲዮ እሰራላችኋለሁ። እስከዚያው መልካም ጊዜ ውዶቼ።